በ20ኛው ክፍለ ዘመን መጀመሪያ ላይ በስነ ጽሑፍ በስነ ጥበብ ዘርፍ ከሚታወቁ ፋና ወጊ ጥቂት ኢትዮጵያውያን መካከል አንዱ ናቸው። ከኢጣሊያ ጋር በአድዋና በማይጨው በተደረጉት ሁለት ታላላቅ ጦርነቶች አገራቸውን ሳይከዱ እንዳልቀሩ በአንዳንድ ኢትዮጵያውያንም ይታማሉ። እሳቸው ጦቤ የተሰኘውን በመጀመሪያ የታተመውን የልብ ወለድና ዳግማዊ አጼ ሚኒሊክ የተሰኘውን የታሪክ መጽሐፍትም ያደረሱ ናቸው። ነጋድራስ አፈወርቅ ገብረ ኢየሱስ። በዛሬው ዝግጅታችን በዚህ ሳምንት ህልፈተ ሞታቸው የተሰማበትን ቀን በማስታወስ የሕይወታቸውን ገጽ እንቃኛለን። ይህንን ፕሮግራም ስናዘጋጅ ነጋድራስ አፈወርቅ ገብረ ኢየሱስ ከ1860 እስከ 1940 በፕሮፌሰር ባህሩ ዘውዴ አይን የተጻፈውን በማጣቃሻነት ተጠቅመናል። በሰዋሰው ዕለቱን በታሪክ ዝርዝር ማውጫ ውስጥ እያንዳንዳቸውን ቀናትና ታሪኮቻቸውን የምናደርስ ሲሆን ከቻናላችን ዕለቱን በታሪክ ከተሰኘው ፕሌይሊስት የተለያዩ የኢትዮጵያና የዓለም ታሪክን ማግኘት የሚችሉም ሲሆን የቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰባችን ሁኑም አልን። ነጋድራስ አፈወርቅ ገብረ ኢየሱስ አፈወርቅ በደቡባዊ የጣና ሐይቅ ደሴት ክፍል በምትገኘዋ ዘጌ በሐምሌ ወር 1860 ዓ.ም ተወለዱ። በታዋቂ አያታቸው በመምህር ድንቁ ጠባቂነት በአካባቢው በምትገኘው ኡራ ኪዳነ ምሕረት ቤተ ክርስቲያን የተለያዩ ሃይማኖታዊ ትምህርቶችን እየተከታተሉና ጎን ለጎንም በአካባቢው በስፋት በሚዘወተረው የባህላዊ ስዕር ሥራ ላይ እየተሳተፉም ያደጉ ሰው ናቸው። ከ1872 ዓ.ም በኋላ በእቴጌ ጣይቱ አማካኝነት አፈወርቅ ገብረ ኢየሱስ ከዳግማዊ ምኒልክ ጋር እንዲተዋወቁ ተደረገ። በዚህ ጊዜም አፈወርቅ የኢጣሊያ መልእክተኛ ከሆኑት ከካውንት ፔትሮ አንቶሎኒ ጋር የመተዋወቅ ዕድልን አገኙ። መልእክተኛው አንቶሎኒም በአፈወርቅ የሥነ ጥበብ ዝንባሌ በመደነቅ አፈወርቅን ወደ ኢጣሊያ ወስደው ለማስተማር ለዳግማዊ ምኒልክ ባቀረቡት ጥያቄ መሠረት ተፈቀደላቸው። በመስከረም ወር 1880 ዓ.ም አፈወርቅ ገብረ ኢየሱስ የመጀመሪያቸው የሆነውን ጉዞ ወደ ኢጣሊያ አደረጉ። በኢጣሊያ ሲደርሱ የተደረገላቸው አቀባበልም ለዲፕሎማቲክ መልእክተኛ የሚደረገውን አይነት አቀባበል ይመስል ነበር። አፈወርቅ ከኢጣሊያው ንጉሥ ኡምቤርቶ ቀዳማዊ ጋር በመገናኘትም ከዳግማዊ ሚኒሊክ የተላከውን ስጦታ ለኢጣሊያው ንጉሥ አስረክበዋል። አፈወርቅ በኢጣሊያ ከደረሱ በኋላ በቱሪን የሚገኘው ዓለም አቀፍ ኢንስቲትዩት የአልበርቲና የሥነ ጥበብ አካዳሚ ትምህርታቸውን እንዲጀምሩ ተደረገ። በራስ መኮንን የሚመራው የኢትዮጵያ ልዑካን ቡድን በ1881 ዓ.ም ኢጣሊያን በጎበኘበት ወቅትም አፈወርቅ ከማይታወቅ አንድ የሥነ ጥበብ ተማሪ ደረጃ የልዑካኑ ሕጋዊ አስተርጓሚ ለመሆን በቁ። ራስ መኮንን ወደ ኢጣሊያ የተጓዙት የውጫሌ ውል ከተፈረመ በኋላም ሲሆን ኢጣሊያ ከደረሱ በኋላም ባለማወቅ ከመረብ ምላሽ ያለውን ግዛት ለኢጣሊያ የሚሰጥ ሌላ ስምምነት በኔፕልስ ፈርመዋል። አፈወርቅ ገብረ ኢየሱስ በውጫሌ ውል የአማርኛና የጣሊያኛ ቅጆች መካከል ያለውን ልዩነት በመጀመሪያ በማወቅ ለራስ መኮንን የነገሩትም እሳቸው መሆናቸውን በኋላ ላይ ቢናገሩም በእሳቸው አስተርጓሚነት በኔፕልስ በድጋሚ የተፈረመውን በተንኮል የተሞላ ሌላ ስምምነት ግን ለማስቀረት አልቻሉም። አፈወርቅ ገብረ ኢየሱስ በራስ መኮንን ከተመራው የልዑካን ቡድን ጋር በሐምሌ ወር 1882 ዓ.ም ወደ አዲስ አበባም ተመልሰዋል። የተመለሱበት ጊዜም በውጫሌ ውል አንቀጽ 17 የአማርኛና የጣሊያኛ ቅጆች መካከል ያለውን ልዩነት በግልጽ የታወቀበት ጊዜም ነበር። የአፈወርቅ በኢትዮጵያ የኢጣሊ መልእክተኛ ለነበሩት ሊዮፓልዶ ትራቨርሲ በአስተርጓሚነት ማገልገላቸው በማያወላዱት የጸረ ኢጣሊ እንቅስቃሴ መሪ በእቴጌ ጣይቱ ተወዳጅነትን አላተረፈላቸውም ነበር። በእቴጌ ጣይቱና በአፈወርቅ መካከል ስለነበሩ አለመግባባት ሌሎች ምክንያቶችም አዘውትረው ይጠቀሳሉ። አፈወርቅ ወደ እንጦጦ ራጉኤል ቤተ ክርስቲያን ጫማቸውን ሳይወልቁ በመግባታቸው፣ አግባብነት የሌለው የእቴጌን ስዕል በመሳላቸው በሁለቱ መካከል አለመግባባት መከሰቱን በግልጽ አንዳንድ ምንጮችም ጽፈዋል። ሌሎች ምንጮች ደግሞ ስዕሉ ከናካቴው በአፈወርቅ ያልተሳለና በኢጣሊያ መንግስት በስጦታ የተላከ መሆኑን በመግለጽ በሁለቱ መካከል ለነበረው አለመግባባት ሽፋን ከመሆኑ ውጪ እውነተኛ ምክንያት አለመሆኑን በግልጽ ይከራከራሉ። አፈወርቅ ከእቴጌ ንዴት ለጊዜው የሚያመልጡበትን እድል አገኙ።
በኢጣሊያ ወዳጅነት በእቴጌ የተጠረጠሩትን አፈወርቅ ገብረ ኢየሱስ የዳግማዊ ምኒልክ አጎትና አማካሪ የሆኑት የራስ ዳርጌ ልጅ ጉግሳ ዳርጌና የአዛዥ ዛማኔል ልጅ የሆኑት ልጅ ቅጣው ዛማኔልን ከእቴጌ ቁጣ በተቻለ መጠን ለማራቅ በመስከረም ወር 1887 ዓ.ም በዳግማዊ ምኒልክ ትእዛዝ በአማካሪያቸው በኢንጂነር አልፍሬድ ኤሊግ አማካኝነት ወደ ስዊዘርላንድ ወደሚገኘው ዓለም አቀፍ ኮሌጅ ለትምህርት በሚል እንዲሄዱ ተደረገ። የእቴጌን ንዴት ለማብረድ በሚል አፈወርቅ ከስዊዘርላንድ የክርስቶስን ስቅለት የሚያሳይ ምስል ወደ ኢትዮጵያ ለእቴጌ ቢልኩላቸውም እቴጌ ይስቀልህ ስቅል ያርግህ የሚል ምላሽ እንደሰጧቸውም ራሳቸው አፈወርቅ ጽፈዋል። አፈወርቅ በስዊዘርላንድ ሳሉ ከአድዋ ጦርነት 2 ወር በፊት በእናት ሀገራቸው ላይ የመጀመሪያውን የክህደት ተግባር ፈጸሙ። አፈወርቅ ገብረ ኢየሱስ ልጅ ጉግሳ ዳርጌና ልጅ ቅጣው ዛማኔል በታኅሳስ ወር 1888 ዓ.ም የስዊዝ ኢጣሊ ድንበርን አቋርጠው ወደ ኢጣሊያ በመግባት የኢጣሊያ መንግስትን ማገልገል ጀመሩ። ይህ የክህደት ተግባር ለፍሬ በቆም አፈወርቅ ከኢጣሊያው ወዳጅ ከትራቨርሲ ጋር ባደረጓቸው ግንኙነት ምክንያት እንደሆነም ይታመናል። አፈወርቅ በጎጃም ያላቸውን ንብረት ምናልባትም በእቴጌ ትእዛዝ የመወረሱ ዜና መሰማቱ አፈወርቅንና አብሯቸው ለትምህርት ወደ ስዊዘርላንድ የተጓዙትን 2 ልጆች ኢጣሊያን እንዲያገለግሉ ገፋፍቷቸው ሊሆን ይችላል ተብሎም ይገመታል። በኢትዮጵያ በኩል ስላለው አጠቃላይ ሁኔታ ታማኝ መረጃ ባለማግኘታቸው ምክንያት 3 ወጣቶች የኢጣሊያ ፕሮፓጋንዳ ሰለባ ሊሆን እንደሚችሉም ይገመታል። የክደቱ ምክንያት ምንም ይሁን ምን ኢጣሊያ ጊዜ ሳያጠፋ አፈወርቅንና ከሳቸው ጋር ያገኛቸውን 2 ውድ አገልጋዮች ከኢጣሊያ ወደ ምጽዋ ላከቻቸው። 3 ወጣቶች በታኅሳስ ወር መጨረሻ በ1888 ዓ.ም ምጽዋ የደረሱ ሲሆን በጥር ወር 1888 ዓ.ም አጋማሽ ደግሞ በኤርትራ የኢጣሊያ ጦር ዋና አዛዥ ከሆኑት ጀነራል ባራቴሪ ጋር ዕዳጋ ሐሙስ በሚገኘው ዋና ማዘዣ እንዲገናኙ ተደረገ። የኢጣሊያ ዋና ዓላማ ከ3 ወጣቶች መካከል የሸዋ ንጉሥ የነበሩት የሳህለ ሥላሴ የልጅ የሆነውን ልጅ ጉግሳ ዳርጌን በዳግማዊ ምኒልክ ላይ ዘውድ ይገባኛል ጥያቄ እንዲያቀርብ በማድረግ ኢትዮጵያውያንን ለመከፋፈል የነበረ ቢሆንም እቅዱ ወደ ተግባር ሳይለወጥ ኢጣሊያ በአድዋ ሽንፈትን በመቅመሷ ወጣቶቹ አስመራ እንዲመለሱ ተደረገ። ይህንንም ተከትሎ አፈወርቅ ወደ ኢጣሊያ በመመለስ በሕይወታቸው መሠረታዊ የሚባሉ ተግባራቶችን ማከናውነዋል። በቱሪን ለአጭር ጊዜ በመቆየት ወደ ኔፕልስ በመጓዝ ከታዋቂው የኢትዮጵያ ወዳጅ ፍራንሲስኮ ጋለኒ ጋር በዓለም አቀፉ የኦሪየንታል ኢንስቲትዩት መስራት ጀመሩ። በ1896 ዓ.ም አፈወርቅ በቱሪን የተዋወቋትን ኡጌኒያ ሮዚንን አገቡ። በኔፕልስ በቆዩባቸው ከ1996 ዓ.ም እስከ 1904 ዓ.ም ድረስ በኢትዮጵያ የመጀመሪያ የሆነውን ጦቤ የተሰኘ የልብ ወለድና ዳግማዊ አጼ ሚኒሊክ የተሰኘውን የታሪክ መጽሐፍ ታዘጋጁ። የኢጣሊያ አማርኛ የንግግር ዘይቤና የተጓዦች መመሪያ የተሰኙ ጽሑፎችንም አፈወርቅ ያዘጋጁት በዚህ ጊዜ ነበር። በ1904 ዓ.ም አፈወርቅ በኤርትራ የኢምፖርት ኤክስፖርት ድርጅትን በማቋቋም ወደ ሀገራቸው ኢትዮጵያ ተጠጉ። የዳግማዊ ሚኒሊክ ሞትና የወጣቱ የልጅ ኢያሱ የሚኒሊክ አልጋ ወራሽ መሆን አፈወርቅ ኑሮን በአዲስ አበባ መልክ በኢትዮጵያ እንዲጀምሩ ተስፋ ስለሰጣቸው ልጅ ኢያሱን የሚያሞጋግሱ ግጥሞችን መጻፍ ጀመሩ። ይሁን እንጂ ልጅ ኢያሱ አለመታደል ሆኖ በሀገር ውስጥ በውጭ ጠላቶች ትብብር በ1908 ዓ.ም ከስልጣን በመወገዳቸው የስልጣን ጊዜያቸው አጭር ሆነ። በቀልጣፋ ስብዕናቸው የሚታወቁት አፈወርቅም ጊዜ ሳያጠፉ ልጅ ኢያሱን ባሞገሱበት ብዕራቸው አወገዟቸው። ይህም በአዲስ አበባ የተሰየሙትን አዲሶቹን ባለስልጣኖች አስደሰተ። በመጨረሻም አፈወርቅ ተሳክቶላቸው በ1909 ወይንም በ1910 ዓ.ም በራስ ተፈሪ መኮንን ግብዣ ወደ አዲስ አበባ ተመልሰው ገቡ። በመጀመሪያው ሹመታቸውም በዩናይትድ ስቴትስ የኢትዮጵያ የንግድ ልዑክ ሆነው እንዲያገለግሉ ተደረገ። ከዚያም በመቀጠል የምስራቅ ኢትዮጵያ ጠቃሚ የንግድ ከተማ የሆነችው ድሬዳዋ ነጋድራስ ሆነው የተሾሙም ሲሆን ከ1917 እስከ 1922 ዓመተ ምህረት ድረስ ደግሞ በውጭ አገር ሰዎችና በኢትዮጵያን መካከል ያሉ ክርክሮች እንዲዳኝ የተቋቋመው ልዩ ፍርድ ቤት ፕሬዝዳንት ሆኖ በመሾም
በከፍተኛ ታታሪነትም አገልግሏል። አፈወርቅ በ1910 መጨረሻ እንዲሁም በ1920ዎቹ መጀመሪያ በብርሃንና ሰላም ጠንካራ ትችቶችን ከሚያወጡት ጥቂት ጸሐፊዎች መካከል ዋነኛው ነበሩ። በዚህ ጊዜም ፍትሐ ነገሥትንና ይህንንም መሰረት በማድረግ ለበርካታ ክፍለ ዘመናት የግብፅ ቤተ ክርስቲያን ለኢትዮጵያ ጳጳሳት የመሾሟን ጉዳይ በሰላ ብዕራቸው አጥብቀው በመተቸት በአንዱ ጽሑፋቸው የእስክንድሪያ ካህናት ብቻ ጠዋትና ማታ ከእግዚአብሔር ጋር ቆይታ ያደርጋሉን? ለእነሱ ብቻ ከሥላሴ ጋር የሚነጋገሩበት የተለየ በእውቅ የተሰራላቸው ስልክ አላቸውን? ብለውም ጠይቀዋል። ይህም በሂደት ፍሬ አፍርቶ በ1921 ዓ.ም 4 ኢትዮጵያውያን ጳጳሳት በአሌክሳንድሪያ እንዲሾሙ እንዲሁም በ1951 ዓ.ም የመጀመሪያው የኢትዮጵያ ፓትርያርክ እንዲሾም መሰረትም ሆኗል። አፈወርቅ በኢጣሊያ ጉዳይ ያላቸውን የላቀ ዕውቀት መሰረት በማድረግ በ1925 ዓ.ም በኢጣሊያ የኢትዮጵያ ጉዳይ ፈጻሚ ሆነው ተሾሙ። ይሁን እንጂ የሁለተኛው የኢጣሊያና የኢትዮጵያ ጦርነት ከመጀመሩ ጥቂት ዓመት በፊት በኢጣሊያ ወዳጅነት የሚታሙትን አፈወርቅ በኢጣሊያ ጉዳይ ፈጻሚ አድርጎ መሾም ለኢትዮጵያ ራሷን በራሷ የመግደል ያህል እንደነበር በመግለጽ አንዳንድ ጸሐፊዎችም ይተቻሉ። አፈወርቅ በሮም የኢትዮጵያ ጉዳይ ፈጻሚ ሆነው ስራቸውን የጀመሩት በችግር ነው። በበጀት ችግር ምክንያት ሚስጥራዊ የቴሌግራም መልእክቶችን ጭምር በኢጣሊያ የውጭ ጉዳይ ሚኒስቴር በኩልም ይልኩ ነበር። የሚልኳቸው መልእክቶችም አንዳንዴ እርስ በርሳቸው የሚጣረሱ ነበሩ። የኢጣሊያ የቅኝ ግዛቶች ጠቅላይ ሚኒስትር አሌሳንድሮ ሎሳና ነጋድራስ አፈወርቅ ገብረ ኢየሱስ ኢትዮጵያ በጣሊያን በቅኝ ብትገዛ ብዙ ጥቅም እንደምታገኝ ኢትዮጵያም የምትድነው በኢጣሊያ ስትገዛ ነው ብለው እንደሚያምኑ የተናገሩም ሲሆን ራፋኤል ጓርኢግሊያ የተባሉ ሌላ ከፍተኛ የኢጣሊያ ባለስልጣን ደግሞ አፈወርቅን ኢጣሊያ እንዳልገዛቻቸውና አፈወርቅ ራሳቸው የሚከተለውን ሚስጥር እንዳካፈሉትም ተናግሯል። ባደረኩት ሁሉ ሳትገረምና ለኔ ያለን ክብር እንዳጣህ አምናለሁ። ነገር ግን ያመንኩበትን አድርጌያለሁ። ኢጣሊያ ኢትዮጵያ በቀኝ ብትይዛት እያሰለጠነች ብታበለጽጋት አሜሪካኖች እንግሊዞችን እንዳባረሩት ሁሉ የሰለጠኑና የበለጸጉ ኢትዮጵያውያን ጣሊያንን ከኢትዮጵያ የሚያባረሩበት ቀን እንደሚመጣ አምናለሁ ብሏል። ሆኖም በ1928 ዓ.ም የኢትዮጵያና የኢጣሊያ ጦርነት ሲጀመር አፈወርቅ ወደ ኢትዮጵያ ተመለሱ። ይህንንም አንዳንድ የነጋድራስ አፈወርቅ ደጋፊዎች የአርበኝነታቸው ማረጋገጫ እንደሆነ አድርገውም አቅርቦታል። ጣሊያኖች አዲስ አበባን እንደተቆጣጠሩ ግን ደግሞ ነጋድራስ አፈወርቅ ያለምንም መሸፋፈን የኢትዮጵያን በኢጣሊ ቅኝ መገዛት በአደባባይ መደገፍም ጀመሩ። ስደት ወደ ውጭ የሄዱት ቀዳማዊ ኃይለ ሥላሴና በዱር በገደሉ ፋሽስት ኢጣሊያን ሲዋጉ የነበሩት የኢትዮጵያ አርበኞችም መርዘኛ በሆኑ ቃላት ማንኳሰስ ጀመሩ። በሚገርም ሁኔታ ግን አፈወርቅ ለኢጣሊያ ያላቸው ፍቅር ራሳቸውንም ለጊዜው ከፋሽስት በትር ሳያስጥላቸው ቀርቷል። በየካቲት ወር 1929 ዓ.ም የፋሽስት ኢጣሊያ የኢትዮጵያ ገዢ የነበረውን ሩዶልፎ ግራዚያኒን ለመግደል በአብርሃም ደቦጭና በሞጎስ አስገዶ መሪነት በአዲስ አበባ የተደረገው ሙከራን ተከትሎ አፈወርቅም ተይዞ ወደ ኢጣሊያ እንዲሄዱ ተደረገ። ከአንድ ዓመት በኋላ ግን ወደ ኢትዮጵያ ተመልሰው አፈ ቄሳር በሚል ማዕረግነት ፋሽስት ኢጣሊያን በፕሮፓጋንዳ ሹመኝነት አገልግሏል። በ1933 የፋሽስት ኢጣሊያ ጦር ተሸንፎ ንጉሠ ነገሥቱ ወደ ሀገር እንደተመለሱ ነጋድራስ አፈወርቅ ገብረ ኢየሱስ በሀገር ክደት ተከሰው የሞት ፍርድ ተፈረደባቸው። ይሁን እንጂ የሞት ፍርዱ ወደ ዕድሜ ልክ እስራት እንዲቀለላቸው ተደርጎ ነጋድራስ አፈወርቅ በደቡብ ምዕራቧ የንግድ ከተማ በጅማ የእስራት ጊዜያቸውን በመፈጸም ላይ ሳሉ ዓይናቸው ታውሮ በመስከረም 15 1940 ዓ.ም ከዚህ ዓለም በሞት ተለይተዋል። እኛም ይህንን ቀን በማስታወስ ታሪካቸውን እንደዚህ አስታውስን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑም አልን።